ችን እንደምናላችሁ ስለ ሀገር ተጀምሯል። ስለ ሀገር እንደተለመደው ሁሉ በወቅታዊ ሀገራዊ ጉዳዮች ላይ ውይይት ያደረግን ለአንድ ሰዓት ቆይታ እንድናደርግ እዚህ ስቱዲዮ እንግዳ ጋብዣለሁ። እንግዳዬ አንጋፋ ፖለቲከኛ ናቸው። በተለይም ደግሞ በምርጫ ቦርድ ፈረሰ ተብሎ የተነገረን የህወሓት ፓርቲን ወይ ደግሞ ህወሓት ድርጅትን በሊቀመንበርነት የመሩ መሪ ናቸው። ከዛ ባለፈም በተለያየ አጋጣሚ በታሪክም የምንሰማቸው የነ ጀነራል ሀየሉ ማርያ እንዲሁም ደግሞ የነ ጀነራል ሳሞራን እንዲሁ አሰልጥነው ያበቁ እንደሆኑም ይነገርላቸዋል። የለውጥ አመራር ወደ ስልጣን ከመጣ በኋላ ነው እንግዲህ ወደ ኢትዮጵያ መጥተው ሰላማዊ ትግል እያደረጉ የሚገኙት። በተለይም ደግሞ ከ8 ዓመታት በፊት ማለት ነው በእኛ አቆጣጠር የመጋቢት 24 የለውጥ አመራር ወደ ስልጣን ከመጣ በኋላ እንግዲህ በደረገላቸው ጥሪ ሰላማዊ የሆነ ትግል ለማድረግ ወደ ሀገር ገብተው አሁን የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ሆነው እየሰሩ የሚገኙ ናቸው። የዛሬ እንግዳይ ዶክተር አረጋዊ በርሄ ናቸው። ከዚህ ሰዓት ጀምሮ በርከት ያሉ ሀሳቦችን ምናልባትም ካሁን በቀደም ያልተነሱ አዳዲስ ሀሳቦችን እያነሳን ቆይታ እናደርጋለን። ከዛ ባለፈ ወቅታዊ ሀገራዊ ጉዳዮችንም እንደዚሁ እንዳስሳለን። በተለይ በቅርቡ የሀገራዊ ምክክር ኮሚሽን በትግራይ ክልል የሚገኙ ወይ ደግሞ ትግራይ ክልል አካባቢ ያለውን አጀንዳ ለማሰባሰብ በቅርቡ መድረክ ማዘጋጀቱ ይታወሳል። በዚህ መድረክ ላይ የተለያዩ ሀሳቦች ተነስተዋል። ምናልባት በዚህ መድረክም እሳቸው አቴንድ አድርገዋልና በመድረኩ የተነሱ ሀሳቦች ምን ያህል የትግራይ ችግር ሊፈቱ ይችላሉ የሚለው ሀሳብንም እያነሳን ቆይታ የምናደርግ ነው የሚሆነው። ክቡራን ተመልካቾቻችን እስከ መጨረሻ አብራችሁ እንድትሆኑ ከወዲሁ የምጋብዛችሁ በመስተንግዶው ቴዎድሮስ አለማየሁ አብሬያችሁ ቆይታ አድርጋለሁ ከመላው የስቱዲዮ ሙያተኞች ጋር በጋራ በመሆን ማለት ነው። አብራችሁ እንድትሆኑ ጋብዛለሁ። ዶክተር እንኳን ደህና መጡ። እንኳን ደህና ቆየህ ቴዎድሮስ። በጣም ጥሩ ያው እንግዳይ ስለሆኑ በጣም ደስ ይለኛል። እንደው ዶክተር ካሁን ቀደም በተደጋጋሚ ምን እንኳን ብንገናኝም ግን ደግሞ አዳዲስ መረጃዎችን ሚስጥሮችንም እንደዚሁ በዙሪያው ካሉ ሰዎችና የተለያዩ አንጋፋ ፖለቲከኞችን ያገኙትን መረጃ መነሻ አድርጌ የተወሰኑ ጥያቄዎችን ጠይቆት እፈልጋለሁ እንደ መነሻም እንዲሆነ። አሁን በእርግጥ በምርጫ ቦርድ መፍረሱ ተነግሯል። የህዝባዊ ሓርነት ትግራይ ህወሓት ማለት ነው። ይህንን በሊቀመንበርነት መርቶታል። እንደውም ቲፒኤልኤፍን የሰሯት ዶክተር አረጋዊ ናቸው የሚባል ሀሳብ አለ። ይሄ ምን ለማለት ተፈልጎ ነው? በእውነት ቲፒኤልኤፍን የሰሩት ዶክተር አረጋዊ ናቸው? እንግዲህ ቲፒኤልኤፍ የህዝብ ችግር ውጤት ነው ማለት ይቻላል። የትግራይ ህዝብ ችግር ውስጥ ለብዙ ዘመናት ስለኖረ በተለያዩ ምክንያቶች ያ ችግር የፈጠረው ነው። ያ ችግር ደግሞ ብዙ ታጋዮች ፈጥረዋል። እኔ ብቻ ሳልሆን ብዙ ታጋዮች ፈጥረዋል። እንደኔ ብዙ ቲፒኤልኤፍ ከመመስረቱ በፊትም ሲታገሉ የነበሩ ለኛ ያስረከቡ ብዙ ታጋዮች ነበሩ፣ አሳልፈዋል። እነሱንም መረሳት የለባቸውም። ቲፒኤልኤፍ ሲፈጠር ደግሞ አንድ 7 ሰዎች ሆነን ተገናኝተን ምን ብናደርግ ይሻላል ብለን 7ታችን ነው የፈጠርነው ቲፒኤልኤፍ። አረጋዊ ብቻ አይደለም ለማለት ነው። የትግል የህዝብ ሮሮ ውጤት ነው የምለውም ለዚህ ነው። ስለዚህ ይህንን በዚህ መልክ ቢታይ ጥሩ ይመስለኛል እንጂ እኔ ቲፒኤልኤፍ የሚባል መፍጠር አለብን ብዬ ወስኜ የፈጠርኩት እንዳልሆነ ቢጠቀስ ጥሩ ነው። ሹመቴ ደግሞ አንዱ የረሳኸው የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት ዋና ዳይሬክተርም ነኝ። ስለዚህ ይሄ ሰፋ ያለ ደግሞ ኢትዮጵያን የሚያጠቃልል ጉዳይ ስለሆነ ቢጠቀስ በጣም ጥሩ ይመስለኛል። ምክንያቱም ፕሮግራሙ ስለ ሀገር ነው። ስለ ሀገር ራሱ እዚህ መድረክ ስለ ሀገር ለማውራት ስለ ሀገር ፕሮግራም መቅረቤ ደግሞ ደስታና ኩራትም ይሰማኛል። ትልቅ አጀንዳ ነው። በጣም ጥሩ። እንግዲህ ቀደም ሲል ካነሳ ነው ሀሳብ እርስዎም ከሰጡት ምላሽ ተነስቼ በእርግጥ ያው የህወሓትን መመስረት 7ታችሁ
ቀድሞው ነው የተገናኛችሁ የትግል አጋሮች እንደሆናችሁ ይታወቃል። ያው በእርግጥ የነበሩትን አስተዋጽኦ መነሻ በማድረግ ምናልባትም ደግሞ ከዛ በኋላም የነበረው የትግል ሂደትን መሰረት አድርገው ነው እንግዲህ አንዳንድ በዙሪያው የነበሩ የትግል አጋሮች ሊነግሩኝ የቻሉት እና እንደው ከዚህ ጋር ተያይዞ ግን አሁን ላይ የቲፒኤልኤፍ መቋቋም የቲፒኤልኤፍ ህልውና ለትግራይ ህዝብ በእውኑ የሚጠቅም ሆኖ ተገኝቷል ወይ? አሁን ከዚህ ጋር ተያይዞስ ምናልባት የሚቆጭዎት ነገር አለ? እንደው ቲፒኤልኤፍን ባልፈጠር ነው ባልታገልኩት የሚሉት ነገር አለ ዶክተር? ጥሩ። ህወሓት ስንል ወይም ቲፒኤልኤፍ ስንል ሶስት ነገሮች ለያይተን ማየት አስፈላጊ ይመስለኛል። አንደኛ አመራሩ፣ ሁለተኛ ተራው ታጋዩ ዝም ብሎ በፍላጎት በስሜት የተለያዩ ምክንያት የሚታገለው፣ ሶስተኛ ህዝቡ ቲፒኤልኤፍን የደገፈበት። ስለዚህ እነዚህ ሶስቱን ለያይተን ማየት አስፈላጊ ይመስለኛል። ዝም ብሎ በድፍኑ ቲፒኤልኤፍ ጥግ ማስያዝ መጥላት ትክክለኛውን ችግር ለመረዳት የሚያስቸግር ስለመሰለኝ ነው። ህዝቡ ከነበረው ችግር ለመውጣት ይፈልጋል። ከችግሩ በአፄ ኃይለ ሥላሴ ጊዜም ታግለዋል። ወያኔ አንድ የሚባለው ቀዳማዊ ወያኔ በደርግ ጊዜም ታግለዋል። ብዙ ህዝብ ተጨፍጭፈዋል፣ ብዙ ህዝብ አልቋል። ከነዚህ ሁሉ ችግሮች ለመላቀቅ ብሎ ነው ትግልን የደገፈ። ትግልን ማን እንደሚመራው አያውቅም ነበር፣ ግን ትግል ተነሳ ሲባል ዝም ብሎ ደገፈው። ምክንያቱም ከዚህ ችግር ያላቅቀኛል። ችግሩ የተደራረበ ነው። ከዛ በፊትም ብዙ ጦርነቶች እዛ ኢትዮጵያን ለመከላከል ኢትዮጵያን ለማዳን ኢትዮጵያን ለመውረር የመጡት ሁሉ ግብጾች ከጥንት ጀምሮ ጣሊያኖች፣ እንግሊዞች፣ ቱርኮች እነዚህን ለመታገል በር ጠባቂ ሆኖ ብዙ መስዋዕትነት የከፈለ አካባቢውን ለውድመት ያበቃ ትግል አድርገዋል። ስለዚህ ህዝቡ ወደ ቀረብ ስንል ከዚህ ሁሉ ችግር ለመውጣት ይፈልጋል። ስለሚፈልግ ለመታገል ቁርብ ሆኖ ነው የተገኘው። ግን ወጣቱ የተቀላቀለው ወጣትም የህዝቡ ስሜት አንግቦ ነው። ቲፒኤልኤፍ ደግሞ እንግዲህ ተመስርቶ እኔ ለትግራይ ህዝብ ነጻ ወጣለሁ ከዚህ ሁሉ ችግር አድናለሁ ብሎ ነው ያወጣው። አመራሩ ደግሞ እንዳልኩ ፖሊሲ ያወጣል፣ ይመራል። ስለዚህ እነዚህ የተለያዩ ክፍሎች ለያይቶ ማየት ጥሩ ይመስለኛል። ቲፒኤልኤፍን ያበላሸው አመራሩ ነው። ስለዚህ አመራሩ ከተራ ታጋይ ከህዝቡ ለይቶ ማየት በጣም ጠቃሚ ይመስለኛል። ያ ሲሆን ነው ዘላቂ መፍትሄም የምናመጣው እንጂ ዝም ብለን ደፍጥጠን ህዝቡንም ተራ ታጋዩንም አመራሩንም አንድ ጨፍልቀን ለመተቸት ወይም ለመደፍጠጥ ከሞከር መፍትሄ አይመጣም። ህዝቡ ለውጥ ይፈልጋል። የተቸገረ ህዝብ ለውጥ ስለሚፈልግ ከለውጥ ፈላጊው ህዝብ ጋር ከለውጥ ፈላጊው ታጋይ ጋር ተቀናጅቶ ትግል ማድረግ አንድ ነገር ነው። አመራሩ የሚያወጣው ፖሊሲ ደግሞ ተከትሎ መንጎድ ሌላ ነገር ነው። አመራሩ በራሱ ጥቅም የተሸከለ ፍጡር ነው። በተለይ ከጊዜ በኋላ እያደገ የመጣው የግል ጥቅምን ለመጠበቅ በተለይ ከማለዲት ምስረታ ጋር ተያይዞ በ1977 ዓመተ ምህረት ማለት ነው አመራሩ በግሉ ጥቅም ብቻ እና በስልጣን ብቻ ያተኮረ ቡድን ነው። ያ ቡድን ነው አሁን ላለንበት ችግር የዳረገን። አሁን ላለንበት ችግር ዳርጎንም ከኢትዮጵያ ጋር ጥል ፈጥሮ ህዝቡንም ወደዛ ችግር ሊያስገባ የሚሞክር ያለው ምርጫ ቦርድም እንዳልከው በተደጋጋሚ ህገ መንግስቱን እንዲከተል ራሱ ያረቀቀው ህገ መንግስት ነው። ባይዘወይ ራሱ ያለቀቀው ህገ መንግስት ተከተል፣ በዛ አመራር እንሂድ ብሎ ደጋግሞ ለምኖ ሲያቅተው ነው ህወሓትን
ውጭ የማድረግ ውሳኔ ደረሰው። ስለዚህ ዋናው ተጠያቂው ለዚህ ሁሉ ችግር አሁን ለደረስንበት ችግር የመጀመሪያ ተጠያቂው የህወሓት አመራር ነው። ይሄ ግልጽ ሊሆን ይገባል። ለራሳችንም፣ ለህዝቡም፣ ለኢትዮጵያ መንግስትም ፍትህ ለሚፈልግ በሙሉ ዋናው የትግራይ ህዝብን ትግራይን እዚህ ችግር ውስጥ የከተተው የህወሓት አመራር ነው። ይሄ አይደለም የሚል ካለ ቢመጣና ቢወያይ ጥሩ ይመስለኛል። ግን እኮ ምናልባት ዶክተር እንደሚታወቀው ከትግል ጊዜ ጀምሮ በጣም ስመጥር የሆኑ በጣም ጀግኖች የሚባሉ ህዝባዊ ስሜት ያላቸው ህዝባዊ አደራ ለመፈጸም ላይታቸው የሚሉ ሰዎች በዚሁ ቡድን ምክንያት እርምጃ እንደተወሰደባቸው የተለያዩ መረጃዎችን ስናገላብጥ ያገኘነው ነገር አለ። እርሶም ይህንን የሚያምኑበት ይመስለኛል። እንግዲህ ለህዝብ መታገል ተብሎ ከተነሳ አንድ ወይ ደግሞ ህዝብን ነጻ አወጣለሁኝ ህዝብን ካለበት ችግር አውጥቼ ሰላማዊ የሆነ እንቅስቃሴ እፈጥራለሁ ወይ ደግሞ ልማቱን አረጋግጣለሁ ብሎ የሚል ቡድን ከሆነ በዚህ ልክ በዙሪያ ያሉ ታጋዮችንስ ማጥፋት ነበረበት ወይ? ከዛ ባለፈ ላለፉት 50 ዓመታትም ማየት እንችላለን። ላለፉት 50 ዓመታት የትግራይ ህዝብ ከየትኛው ችግር ወጥቷል ብለን ማለት እንችላለን? አመራሩን ብቻ መጠየቅ የምንችለው እንዳለ ድርጅቱ በራሱ ጤናማነቱ ምን ያህል እርግጠኛ ሆኖ መናገር ይቻላል? ዶክተር በእርግጥ አመራሩ እኮ ድርጅት ይዞ ነው የሁሉ ስራ የሚሰራው። ስለዚህ ድርጅቱና አመራሩ የሚገናኝበት ገመድም እዚህ ላይ ነው። አመራሩ ድርጅቱን እየተጠቀመ ድርጅቱ ደግሞ ለህዝብ የሆነውን ያልሆነውን እየነገረ ተስፋ እየሰጠ ችግር ይፈታል እያለ በሁሉ ዘርፍ በፕሮፓጋንዳው ይሁን በትምህርቱም ይሁን በተለያዩ ዘዴዎች ህዝቡንም ወደ ትግል እንዲገባ ከልክ ያለፈ መስዋዕትነት እንዲከፍል እስከ ቅርብ ጊዜ ድረስ ወጣቶች እስከ ደብረ ሲና ድረስ እያባበሉ ባልሆነ ፕሮፓጋንዳ እየመረዙ እያስመጡ አስፈጅተውታል። ስለዚህ ኢንቮልቭድ ነው ወይም እጅ አለበት ገብቶበታል ማለት ነው። ግን አገባቡ በአመራሩ እምነት ስላሳደረ ችግራችን ይፈታልናል የሚል ተስፋ ስላደረገ ነው እዛው የገባው። ግን እነዚህ ሰዎች እነዚህ አመራሮች የህዝቡን ችግር ሊፈቱ ሳይሆን የራሳቸው ጥቅም ለማስጠበቅ የራሳቸው ስልጣን ለማቆየት። ስለዚህ ይሄ አያስቆጭም ታዲያ? እንደዚህ አይነት ይህ አይነት እውነት ያናድዳል። ኦፍኮርስ ያበሳጫል፣ ያናድዳል። ችግሩ የት እንዳለ ለገባው ሰው በጣም ያስቆጫል። አመራሩ ውስጥ እንዳለ ችግሩ እንጂ ተራው ህዝብና ተራው ሰራዊት ምን ብሎ ተከታይ ነው፣ የአመራሩ ተከታይ ነው የሆነው። ይሄ ያናድዳል፣ ያስቆጫል። ይሄ እንዳይታወቅም አመራሩ ማንም ተቃዋሚ ዙር እንዳይል ትግራይ ውስጥ ገብቶ እንዳይንቀሳቀስ፣ እንዳይጽፍ፣ እንዳይናገር፣ ህዝብ እንዳይሰበስብ፣ እንዳይደራጅ ከልክሎ አግዶ ይዟል። አሁን አንተም በበኩሉ ሚዲያ ሰራተኛ ሆነ እዛ እንደነበር ካውቃለሁ። ምን አይነት ተጽዕኖና ምን አይነት ከዚህ መስመር ከወጣ ከትግራይ መውጣት አለብህ የሚል ብቻ ሳይሆን ቅጣትም የሚያደርስበት ሁኔታ እንደነበረ በደንብ እናውቃለን። ስለዚህ ይሄ እንዳይታወቅ አፍኖ ይዟል። አፍኖ ይዞ እዚህ ደረጃ አድርሶናል። ስለዚህ ቆጭቶታል ይህን ፓርቲ በማቋቋሙና እዚህ ደረጃ እንዲደርስ ምክንያት መሆኑ በራሱ ይቆጭቶታል። ምንድነው ለጥሩ ብለህ ትጀምረዋለህ። አንድ ነገር ለደግ ነገር ብለህ ትጀምራለህ። እንግዲህ ስንጀምር እዚህ አዲስ አበባ ቁጭ ብለን ነው ተወያይተን የትግራይ ህዝብ መታገል አለበት ከዚህ ሁሉ ችግር ሊወጣ ብለን አምነን ህዝቡም አምኖ የሚደግፉን ሰዎች ነበሩ። አምነን ነው የተነሳ ነው። የትግራይ ትግል ከችግር ለመውጣት እንጂ ኋላ ለጥቅማቸው ሲሉ እንደሸነከሩት ለመገንጠል ወይም ለሌላ አጀንዳ አልነበረም። ለግል ጥቅምም አልነበረም። ለስልጣን ጥቅምም አልነበረም።
እንግዲህ ጥቂት ሆነ ስትወጣ ቶሎ ጦርነት ውስጥ እንደምትሞት ታውቃለህ። ለመሞት የተዘጋጀ ሰው ጥቅሙን ለህዝብ ብሎ አሳልፎ የሰጠ ነበረ። ስለዚህ ሲጀመር ለጥሩ ተብሎ ነው የተጀመረው። ኋላ በሂደት ግን የማይሆኑ ሰዎች እየተቀላቀሉ ድርጅቱ እየሰፋ ሲሄድ በጥቅም ላይ የሚሰባሰቡ አመራሮች ተፈጠሩ። እነዚህ አመራሮች ደግሞ ድርጅቱን ተቆጣጥረው አሁን ላለንበት የከፋ ደረጃ አደረሱ። ስለዚህ ይቆጭዎታል? ስለዚህ መጨረሻው ጥሩ እንዳልሆነ አረጋግጥልሃለሁ። ዶክተር ቀጥተኛ ምላሽ እንዲሰጡኝ ነው። አሁን እንግዲህ የህወሓት በነገራችን ላይ በሀገራችን ከሚገኙ እንደ አንድ የፖለቲካ ፓርቲ የትኛውም አይነት ሰላማዊ እንቅስቃሴ ማድረግ ከቻለ ያን ያክል ችግር አለበት ብዬ አላስብም። ግን ደግሞ ባለፉት 50 ዓመታት በተለይ ደግሞ ከ17 ዓመት ትግል በኋላ ወደ አመራርነት ላይ መጥቶ የነበረው የአስተዳደር ሚናና የህዝብን ችግር የመፍታት ሚናው ሲለካ የትኛው ችግር ነው የፈታው? እንደውም እኮ አንዳንዶቹ ሲገልጹ በተለይ ከጥቅምት 24 ከመጋቢት 24 ላለፉት 8 ዓመታት ማለት ነው ከዛን ጊዜ በኋላ ያለውንና ከዛ በፊት ያለውን ሲያነጻጽሩት ፍጹም ጫፍና ጫፍ እንደሆነ ነው የሚያሳዩት። ምክንያቱም በ8 ዓመታት ታይቶ የማይታወቁ ነገሮች በተለይ ደግሞ ችግር በየአካባቢው እየተፈጠረ ባለበት ሁናቴ ግን ደግሞ ብዙ ነገሮችን ፔኔትሬት አድርጎ ለመውጣት የሚደረጉ እንቅስቃሴዎች አሉ። ብዙ የልማት ስራዎች እያየን ያለ ነው። ይህን የልማት ስራዎች ወደ ተፈለገው ቦታ ወደ ተፈለገው ማህበረሰብ እንዳይደርስ እንቅፋት ሁሉ እየሆነ ያለበት ሁናቴ አለ ይሄ ቡድን ማለት ነው። ኢቭን ከፕሪቶሪያ ስምምነት በኋላ እንኳን የፕሪቶሪያ ስምምነት እውን እንዳይደረግ የፕሪቶሪያ ስምምነት እየተገበረ እንደሆነ በፌዴራል መንግስት በኩል ከፍተኛ ቁርጠኝነት እንዳለ እየታወቀ ይሄ እየተፈጸመ አይደለም የሚል ኢቭን የሚዲያ ካምፔን ሁሉ ሳይቀር እየሰራ ያለ ነውና መቼ የፈታው የትግራይ ህዝብ ችግር ኑሮ ነው ይሄ የፖለቲካ ፓርቲ ወይ ደግሞ ይሄ ድርጅት ህልውናው ማለት እንዴት ነው ለሚዛን የቀረበበት ምክንያት ነው ስላልገባኝ ነው። ስለዚህ የሚቆጭ ከሆነ ይቆጨኛል እንዲሉ በተጨባጭ ለማስቀመጥ ማለት በእውነቱ ለመናገር ባለፈው ብዙ ጊዜ ማጥፋት ዛሬን ማባከን ነው። ወደፊት ማየት ነው የሚበጀው። ሲነሳ እንዳልኩ ለጥሩ እሳቤ ነበር የተነሳው። በሂደት ግን ለጥቅምና ለስልጣን የሚጓጉ ሰዎች እየተሰባሰቡ መጥተው ያን ነገር አፋልሰውታል። ይህንን ያዝልኝ ስላፋለሱት ከዛ በኋላ በተለይ ደግሞ ብያለሁ በተለይ የማለሊት የሚባል ድርጅት ከመሰረቱ በኋላ ያ መሰባሰቢያ ነው ያደረጉት። ማለሊት የሚባለው ማርክሲስት ሌኒኒስት ሊግ ኦፍ ትግራይ የሚባል አንድ ድርጅት መሰባሰቢያ ነው ያደረጉት። የግራ ተስፈንጣሪ ድርጅት ነው። እነዛ ሰዎች እዛ ላይ ተሰባሰቡ። እነዚህ በጥቅምና ለስልጣን የሚጓጉ ሌላው ንጹህ ታጋዩን አገለሉት። በግልጽ ነው ደግሞ ያገለሉት። አንድ መፈክር ነበራቸው ያኔ በትግርኛ ምንድነው የሚባለው? ዝኻለ ይጉዬ ዘይከአለ ይሳለ ዝተሸኸለ ይተአለ። ትርጉሙ ምንድነው? በግርድፉ የቻለ ከኛ ጋር ይሮጥ፣ ያልቻለ ቀስ ብሎ ይድረስ፣ እምቢ ያለ ደግሞ የተሸከለ የሚለው ይባረር ይጥፋ። ያ እኛ ጋር ያተኮረ መፈክር ነበረ። በዚህ ነው ለውጡን የተቃወሙ ይዘውት እየሄዱ ያለው አቅጣጫ አደገኛ እንደሆነ የተገነዘቡ ወገኖች እንደኔ አይነቱ ግማሹ ለእስር ዳረጉት፣ ግማሹ ለስደት ዳረጉት። እኛ ተሰደን የተገደሉም አሉ። ቅድም እንዳነሳው የተገደሉም አሉ። ከዛን ጊዜ ጀምሮ አቅጣጫው ስተዋል። ይሄ ድርጅት ስለሳተ እንግዲህ አሁን ከውጤት አንጻር ስታየው ባይፈጠር ይቻል ነበር ለማለት ያስኬዳል። ይቻላል። በጣም የሚገርም ነገር ነው። በስፋት እንመለስበታለን። በርካቶቹ ከዚህ ጉዳይ ጋር ተያያዥነት ያላቸው ስለሆነ ግን ደግሞ እንግዲህ አቦይ ስብሃት ምናልባት ከመስራቾቹም አንዱ ስለሆኑ መስራች አልነበረም። ባይዘው ኋላ ነው የደረሰው። ግን መስራች እንደሆነ ነው ብዙ ጊዜ የሚናገረው። ለምን እንደሆነ ሆኖ ይቀርባል እንጂ መስራች አልነበረም። ኋላ ግን
ብዙ ወራት አልቆየም እንደተመሰረተ ድርጅቱ የትጥቅ ትግል እንደጀመረ ከጥቂት ወራት በኋላ ደርሷል። ስለዚህ አሁን መስራች የሚለው እንትን የሰጣቸው ማን ነው? ዝም ብሎ ህዝቡ እንግዲህ የበላይነት እየያዘ ስለመጣ እንደ መስራች ሆኖ ራሱም እንደ መስራች መስሎ ስለሚቀርብ በዛ የተነሳ ነው። በጣም ብዙ የተዛቡ መረጃዎች እንዳሉ ነው የሚገባኝ። ዞሮ ግን ምን ለውጥ ፈልጌ ነው አሁን የድርጅቱ መስራች ናቸው ተብሎ በተለምዶ በሚለው እንውሰደውና በተለምዶ ያው እንጂ የመሰረታችሁት ሰባቱ እና ኢንጂነርን ጨምሮ አስታውሳለሁ እኛ አውቃለሁ፣ ስም ዝርዝራቸውንም አውቃለሁ። በታሪክ መጽሐፍቶችም ተጽፈዋል። ብዙ እርሶ መጽሐፉት አለ፣ ሌሎችም መጽሐፍ ጽፈዋል። እና የትግራይ ህዝብም ሆነ የኢትዮጵያ ህዝብ በተለያዩ ቋንቋዎች የተጻፉትን መረጃዎችን አጣርቶ ማን መሰረተው፣ እንዴት ተመሰረተ፣ ለምን ተቋቋመ የሚለውንም ጥልቅ መረጃ ማግኘት ይቻላል። ዞሮ ግን አሁን ላነሳ የፈለግኩት መረጃ ምንድነው ዶክተር ወይ ደግሞ ጥያቄ አቦይ ስብሃት በጣም እጅግ ከሚፈሯቸው ሰዎች እርሶ አንዱ ነዎት የሚል ነገር ሰምቻለሁ። ለምንድን ነው የሚፈሩት? አይ ዶንት ኖ ይፈራኛል አይፈራኝም ለማለት ያስቸግረኛል። እኔ አላቅም፣ ግን የማውቀው ነገር ግን አለ። ስለ ሰውየው እኔ በደንብ አውቃለሁ። ለምልመላ ያደረስኩትም እኔ ነኝ። ስለዚህ ገና ለትግል ከመመልመሉ በፊት አውቀዋለሁ። አስተማሪ እያለ አውቀዋለሁ። ጠባዩ ሁሉ፣ ስራው ሁሉ፣ ተግባሩ ሁሉ በደንብ አጣርቻ አውቃለሁ። ኋላ ትግል ስንጀምርም በደንብ አውቀዋለሁ። ስለማውቀው ይመስለኛል ሰውየው ተንኮል አለበት፣ ተንኮለኛ ነው። ተንኮሉ ደግሞ በአጭር ጊዜ የምታውቀው አይደለም። ምንም ሳያሳውቅ ለረጅም ጊዜ የሚሄድ ሰው ነው። ተንኮሉ እስከዛ ድረስ ነው። ስለዚህ ይህንን ጠባዩ ባህሪያቱ ያቀኛል ብሎ ያምናል ብዬ ነው የምገምተው። ስለዚህ ከዚህ የተነሳ እንግዲህ የሚላቸው ነገር ሊኖሩ ይችላሉ፣ እኔ የማልሰማቸው። ስለዚህ ይፈራኛል አይፈራኝም ለማለት አስቸጋሪ ነው። የሆነ ሆኖ ክፋት ያለበት ሰው ከእግሩ ጥፍር ጀምሮ እስከ ፀጉሩ ድረስ በክፋት የተሞላ እንደሆነ ብቻ ነው የማውቀው። ስለዚህ ማለት ከመስጋት አንጻር ነው ሊሆን ይችላል። እንግዲህ ኦፍኮርስ እኔ ክፉ ሰው አልወድም፣ በግልጽም ነው የምናገረው። በተለያዩ መድረኮችም ስንከራከር በግልጽ እናገራለሁ። ይሄ አንተ ጥፋት ነው፣ ይሄ አንተ ጥፋት ነው ብዬ ስለምናገር ከዚህም የተነሳ ሊሆን ይችላል። በጣም ይገርም ነው። አሁን እንግዲህ እሳቸውን ጨምሮ በርከት ያሉ ካሁን ቀደም በተለይ በሰሜኑ የህግ ማስከበር ጊዜ የኢትዮጵያ መከላከያ ሰራዊት ከነበሩበት ዋሻ አውጥቶ እንግዲህ ወደ አዲስ አበባ አምጥቶ ፍጹም ሰላማዊ በሆነ መንገድ ኑሯቸውን እንዲቀጥሉ በመንግስት ከፍተኛ ውሳኔ ማለት ይቻላል። በእርግጥ በዛን ሰዓት በርከት ያለ የኢትዮጵያ ህዝብ ብዙ ጥያቄ ነበረው፣ ለምን እንደዚህ ሆነ የሚል ሀሳብ እስኪያነሳ ድረስ። መንግስት ግን ያንን ፔኔትሬት አድርጎ እነዚህ ሰዎች እንዲለቀቁ ካደረጓቸው አንዱ አቦይ ስብሃት ናቸው። ሌላኛው ደግሞ ዶክተር አብርሃም ተከስተ ናቸው። እንግዲህ እነዚህ ሁለት ሰዎች እጃቸውን በአንድ ወቅት ለመከላከያ ሰራዊት ሰጥተው የመከላከያ ሰራዊት የኢትዮጵያ ህዝብና መንግስት ምህረት አድርገውላቸው የለቀቋቸው ሰዎች ናቸው። አቦይ ስብሃትም አሁን ባሉበት ቦታ ሆነው አፍራሽ የሆኑ ቃላትን፣ አፍራሽ የሆኑ ሀሳቦችን በተለይ ደግሞ ከሻዕቢያ ጋር የሚደረገውን ጽምዶ አፕሪሼት ያደርጉ የሚናገሩበት ሂደት እየሰማን ያለ ነው። በዚህ በኩል ደግሞ ትግራይ ክልል የሚገኙት ዶክተር አብርሃም ተከስተም የኢትዮጵያ ጉዳይ አብቅቶላታል፣ መገንጠል አለብን እና መሰል አፍራሽ የሆኑ ቃላቶችን እየተጠቀሙ እየሰማን ያለንበት ሂደት ነው ያለው። እንደው እንደነዚህ አይነት ነገሮች በእውኑ ከየት የመነጩ ናቸው? አግባብነት አላቸው ብለው ያምናሉ ዶክተር? አዎ ቴዲ ያነሳው ጥያቄ አሳሳቢ ጥያቄ ነው። አሳሳቢነቱ ምንድን ነው? እነዚህ ሰዎች ያ ሁሉ ችግር ፈጥረው በትግራይ ህዝብ ብቻ ሳይሆን በመላው ኢትዮጵያ ችግር ፈጥረዋል። አሁን የምታየው በመላው ኢትዮጵያ የምታየው ችግር
የግጭትም ይሁን የሌሎች ስደትም ይሁን የመፈናቀልም ይሁን የነዚህ እጅ ያለበት ነው። የህወሓት አመራር በ2013 ዓመተ ምህረት በትግራይ ውስጥ የ35 የፌዴራሊስት ኃይሎች ጥምረት ብሎ መስርቶ እነዛ እዛ ጥምረት ውስጥ ያሰባሰባቸው በሙሉ ኢትዮጵያን ሊበታትኑ፣ ኢትዮጵያን ሊከፋፍሉ የየራሳቸው የጎጥ ትግል እናካሄዳለን የሚሉ ድርጅቶች ነበሩ። በእነሱ አማካይነት ኢትዮጵያን በጥብጧታል። እስካሁንም ድረስ እየበጠበጣት ነው ያለው የህወሓት አመራር። ይሄ ስትራቴጂ የነማን ነው ብትለኝ የነ ስብሀት ስትራቴጂ ነው። ተከስተ እንኳን ብዙ አላቀውም ማለት ዶክተር አብርሃም ተከስተ ማለት ነው። ብዙ አላቀውም እውነቱን ለመናገር ኋላ የመጣ ነው። እኔ እዛ ትግል እያለሁ አልነበረም። እኔ ከወጣሁ በኋላ የተቀላቀለ። ስለዚህ ከእናንተ በላይ ነው አሁን ለትግራይ ህዝብ እናውቃለን እያሉ ያሉት አሁን። አዎ እንግዲህ እሱ ነው ችግሩ። እንግዲህ እነዚህ ሰዎች የሚረቡ ስላልሆኑ ለውጥ ኢትዮጵያ ውስጥ ለውጥ ያመጣው ቡድን የነ ዶክተር አብይ ማለት ነው አዋሳ ላይ እጃቸው አውጥተው የመረጡት ቡድን ነው። በኢህአዴግ ጉባኤ ላይ 45 የማዕከላዊ ኮሚቴ አባላት ነበሩ። የቲፒኤልኤፍ ሌሎችም ብሔራዊ ድርጅቶች በሰዓቱ ብሔራዊ ድርጅቶች የሚባሉ ሁሉም በሙሉ ድምጽ ነው እንግዲህ የመረጡት። በሙሉ ድምጽ እጃቸው አውጥተው መርጠውታል። እነ ደብረጽዮን ሁሉ መርጠዋል። አሁን አልመረጥንም ሊሉ ይችሉ ይሆናል። አይደል ነው ውሸት አመላቸው ስለሆነ የሆነ ሆኖ ሀቆ ይሄ ነው። ስለዚህ ምን ለማለት ነው በነዛ ሰዎች ላይ ተገቢው እርምጃ አልተወሰደም። በእርግጥ እንደጠቆምከው በጥያቄ አልተወሰደም። ምናልባት መንግስት ይሄን ያደረገበት የራሱ ምክንያት ሊኖረው ይችላል። ማለቴ ለሰላም ሲባል ረጅም መንገድ መሄድ አለብን የሚል አስተሳሰብ ያለበት ይመስለኛል መንግስት ይህን ነገር ሲወስድ እንጂ ከነዚህ ሰዎች በላይ ኢትዮጵያ እንድትፈርስ እዚህ ችግር ውስጥ እንድንገባ ያደረገ ሰው የለም። ተማርከዋል ደግሞ እንግዲህ በሰላም አይደለም እጃቸው የሰጡት፣ ተማርከው ነው። ምርኮኞች ናቸው። ስብሀት ምርኮኛ ነው ራሱ ብሎ ጀግና ይመስላል ሲናገር፣ ደፋር ይመስላል። ልክ የስብሀትን መማረክ ሳይ ምን ትዝ ይለኛል የመንግስቱ ኃይለማርያም እኔ እንደ ቴዎድሮስ ግንባሬን እሰጣለሁ ምናምን እያለ ኋላ ግን ሰራዊቱን ጥሎ ሸሽቶ ሲሄድ እና በሽሽት የታወቀ ሲሆን ያ ይታየኛል። እነዚህ ሰዎች ስለ ትግራይ ይሁን ስለ ኢትዮጵያ ብዙ ያወሩት ቢኖርም መጨረሻ ላይ ግን እጃቸውን ነው የሰጡት ለመንግስት። ታሰሩ። መንግስትም እንዳልኩ ለሰላም ሲል ፈትቻቸዋለሁ የሚል ነገር ሲወራ ሰምተናል። እንግዲህ ለሰላም ከተባለ ሌላ መከፈል ስለሚኖርበት ሌላ መስዋዕትነት ይከፈላል ለሰላም ሲባል። እሰየው ሰላም ከመጣ እሰየው ብለን ዝም ነው ያልነው እንጂ እነዚህ ውስጣቸው የምናቃቸው ከድሮ ጀምሮ ለምናቃቸው ሰዎች ግን አልተዋጠልንም። በእውነቱ ለመናገር አልተዋጠልንም። ስህተት ነው የተሰራው ባዮች ነን እና አሁንም ያ ትሬንድ ያ አካሄድ የሚረባ አይደለም። ፖለቲካ የስልጣን ጥያቄ ነው በመሰረቱ ማለት ነው። ፖለቲካ የስልጣን ጥያቄ እስከሆነ ድረስ እነዚህ የሀገሪቱን ፖለቲካ የሚያጠለሹ ብቻ ሳይሆን አገርም እንድትፈርስ መንግስትም እንዲፈርስ የሚታገሉ ሰዎች
በለሰለሰ አካሄድ ሂዶ መፍትሄ ያመጣለሁ ማለት እኔ ትክክል ሆኖ አይሰማኝም። እና ማለት መንግስት እንግዲህ ለሰላም ብሎ ነው የለቀቃቸው። አሁን እነሱ ለምን ብለው ነው ጦር አውርድ እያሉ ያሉት? እዚህ ላይ እኮ መንግስት ትክክለኛው እርምጃ አልወሰደም። ለሰላም አስቦ ነው። ግን እነሱ ለሰላም ያስባሉ ወይ? መንግስት የሚወስዳቸው እርምጃዎች ሰላም ያመጣሉ ወይ? እርግጠኛ ነው ወይ መንግስት ብሎ ራሱን መጠየቅ አለበት። ወይም ራሱ ካላወቀ የሚያውቁ ሰዎች፣ እነዚህን ሰዎች ውስጣቸውን የሚያውቁ አስተሳሰባቸውን ጭምር የሚያውቁ ሰዎች ከድሮ ጀምሮ ማለት ነው እነሱን ማማከርና መጠየቅ ነበረበት። ስለዚህ እዛ ላይ ስህተት ይታየኛል። አሁን እንግዲህ እንደሚታወቀው በነገራችን ላይ መንግስት አይ ቲንክ ግዴታው ነው ብዬ ነው የማስበው። ምክንያቱም ሀገሪቱ ሰላም እንድትሆን እንድትረጋጋ የማድረግ ሌጂቲሜት የሆነ ስልጣን ያለው ህገ መንግስታዊ ግዴታው ነው። ህገ መንግስታዊ ግዴታው ነው እና እንደዚህ አይነት ውሳኔዎችን በመወሰኑ ለሰላም ሲባል ያን ያክል መውቀሱ እኔ ብዙም አልታየኝም። ግን ደግሞ ውሳኔው እንዳሉት በዙሪያው በሰዓቱ የነበሩ በተለይ ደግሞ እነዚህ ሰዎች እነማን መሆናቸው በደንብ ጠንቅቀው የሚያውቁ ሰዎች እርስዎን የመሰሉ የትግል አጋሮቻቸውን እንደው ክሮስ ቼክ ማድረግ የሚቻልበት ሁኔታ ቢኖር መልካም ነው የሚል ሀሳብ ልውሰድ፣ እንደ ሀሳብ ማለት ነው። እዛ ላይ በደንብ እርገጠው። ምክንያቱም ነገ የሚተኩስ በአንተ ላይ የሚተኩስ መሆኑን እያወቅ ነገ ሰላም የሚያደፈርስ ስራ የሚሰራ መሆኑን እያወቅ ነገ አገርን የሚበታትን እቅድ አንግቦ የሚንቀሳቀስ መሆኑን እያወቅ ለምንድን ነው የምትፈታው? ለጽድቅ? ይሄ የጽድቅ ጉዳይ አይደለም፣ የፖለቲካ ጉዳይ ነው። ግን መንግስት ምን ማድረግ ነበረበት? በሰዓቱ አትሊስት ቢያንስ አስሮ ቁጭ ማድረግ ነበረበት። ወይም እነሱ ራሳቸው ወጥተው ጥፋታቸውን በአደባባይ እንዲያምኑ፣ በአደባባይ ግልጽ እንዲያደርጉ፣ ከእንግዲህ ወዲህ እንደዚህ ያለ አጥፊ ስራ፣ በታኝ ስራ፣ ህፃናት ወጣቶችን የሚያስጨርስ ስራ አልሰራም ብለው እንዲሙሉ ዋስ እንዲጠሩ ማድረግ ነበረበት። በጣም ይገርማል። እስኪ ወደ ሌሎች ጉዳዮች እንግባ ዶክተር። ሌላው ትልቁ ነገር እንግዲህ አንድ ሀገር ከሌላ ሀገር ጋር ግንኙነት የሚያደርገው የራሱ የሆነ ውጭ ጉዳይ ፖሊሲ ያለው ያውን የውጭ ጉዳይ ፖሊሲ መነሻ አድርገው ግንኙነቶችን መፈጸምም ማድረግም ይችላል፣ አሊያንስ መፍጠር ሊችል ይሆናል። ከዛ ባለፈ ግን አሁን ላይ በተለይ እርስዎም እንግዲህ ኤርትራ እንደነበሩ ወጣ ገባ ሲሉ የነበረበት ሂደት እንደነበረ ካሁን ቀደም ኦፍ ዘ ሪከርድ አውርተን ነበረ። ብናነሳውም ችግር የለውም ብሎ ስላሉኝ ነው ያነሳሁት። አሁን ግን አሁን ላይ ማለት ዋናው ጥያቄ ምንድነው? እነዚህ የህወሓት አመራሮች ብለን የምንላቸው እንግዲህ በዚህ ደረጃ መንግስት ረጅም ርቀት ሂዷል ሰላም ለማስፈን ለህዝቡ ሲል በጣም በርካታ መስዋዕትነት ከፍሏል። በእያንዳንዱ ፓርላማ ላይ ለሰላም ያለው ቅርብነት ሲያነሳ ይስተዋላል። የፕሪቶሪያ ስምምነት እውን እንዲደረግ እንዲፈጸም ሲንቀሳቀስ ሲተጋ እናያለን። ዲዲአር ምንበለው መሰል ጉዳዮችም እንዲተገበሩ ሲሰራ ቆይቷል። እሱ ብቻ አይደለም። በትግራይ ክልል የትግራይ ህዝብ ሊያስተዳድሩ የሚችሉት በፕሪቶሪያ ስምምነት መሰረት የተለያዩ ፖለቲካ ፓርቲዎች ስብስብ መሆን እንዳለበት እያዘዘ ሁሉ እያስገደደ ሁሉ ግን ደግሞ እዛ አካባቢ የሚገኘውን የአንድ የፖለቲካ ፓርቲ ተወካዮች ብቻ እንዲሰባሰቡ የተደረገበት ሂደት ነበረ። ይሄ ለምንድን የተደረገው የሚለው እንዳለ ሆኖ ግን ደግሞ በዛ ልክ ነፃነት የሰጠበት ሂደት አለ። አሁንም ግን ይሄ ድርጅት ከሳሽ ነው። የፕሪቶሪያው ስምምነት አልተፈጸመም ይላል። ተፈናቃዮች ወደ ቀያቸው አልተመለሱም ይላል። በርከት ያሉ አሳሳች የሆኑ ትርክቶችን ለመፍጠር እንቅስቃሴ እያደረገ ያለበት ሂደት አለ። ስለዚህ የትግራይ ህዝብ ምንድን ነው ከዚህ መማር ያለበት? ምክንያቱም የመንግስት እርምጃዎችን አይተናል። ቅድም አንስተዋል እርሶም እንደውም እስረኞቹ መልቀቁም ራሱ ተገቢ አይደለም ብለውኛል። ከዛ ባለፈው እንግዲህ ለሰላም ያለውን ቅርብነትም ስናነሳ ነበረ። ቲፒኤልኤፍ ደግሞ ተግባሩ አሁንም እንደቀጠለ ነው ያለው። ስለዚህ እንደዛ ከሆነ የትግራይ ህዝብ ምንድን ነው ከዚህ ትምህርት መውሰድ ያለበት ብለው ይላሉ ዶክተር? ጥሩ ጥያቄ ነው። በቅድሚያ መንግስት ይሄ የለውጥ መንግስት ፌዴራል መንግስት ለሰላም ሲል ረጅም ርቀት እንደሄደ ጠቅሼልሃለሁ። እንዳውም እኔ የምለው ከሚገባው በላይ ነው
የሄደው ነው የምለው። ሰላምን ለመፍጠር ከሚገባው በላይ ሄደዋል ነው የምለው። ጥሩ እንግዲህ ለሰላም ሲባል ብዙ ርቀት መሄድ፣ ከሚገባው በላይ መሄድ ሪስክም ቢኖረው ከሚገባው በላይ ሲሆን ማለት ነው። ረጅም ጉዞ መጓዙ ግን የሚያስመሰግነው ሊሆን ይችላል ነው። ነገር ግን ለማይሆን ነገር ደግሞ ዝም ብለህ አትለፋም። በአንድ እጅ እኮ ማጨብጨብ አይቻልም። ሰላም በሁለት ተቃራኒ ኃይሎች ላይ የሚደረግ ግንኙነትና መስማማት ነው። ስለዚህ ያኛው ወገን ቅሩብ ካልሆነ ለሰላም የተዘጋጀ ካልሆነ ብቻ ማጨብጨብ አትልም፣ ድምፅ አይሰማም። በአንድ እጅ አታጨብጨብ። ስለዚህ መንግስት ብቻውን ለሰላም ያደረገው ጉዞ አልተሳካም። በተጨባጭ እንደምናየው ያለ ነው ማለት ነው። ስለዚህ ለሰላም ፓርትነር መፈለግ ነበረበት። አጋዥ ወይም ስቴክ ሆልደር ወይም ባለድርሻ መፈለግ ነበረበት ለሰላም። አንድ ይሄ ነው። ሁለተኛው ነጥብ የፕሪቶሪያ ስምምነት አንስተዋል በሰፊው። የፕሪቶሪያ ስምምነት ለሰላም ሲል ይሄ መንግስት ብዙ ርቀት ሂዶ የሰላም ስምምነት እንዲደረግ ከልክ በላይ ጥረዋል፣ ከሚገባው በላይ ጥረዋል። እነሱ ጦርነት እየለፈፉ ጦርነት እያሉ ህዝብ እየማገዱ ወጣት እየማገዱ እናሸንፋለን፣ ትግራይ ትስዕር የሚል መፈክር ለወጣቱ አስይዘው መፈክር ቃላቶች ናቸው። 2-3 ቃላት ትግራይ ትስዕር 2 ቃል ነው። ያ ግን ለወጣቱ ብዙ ላልበሰለ ላልተማረ እንደ አንድ ትልቅ መንቀሳቀሻ እንደ አንድ ትልቅ ትምህርት አድርጎ እንዲወስድ አስገድዶት ብዙ ወጣት ረግፈዋል። እስከ ደብረ ሲና ድረስ መጥተው ብዙ ወጣቶች አሳዛኝ ከ1 ሚሊዮን በላይ ወጣት ነው የረገፈው። እኛ አይተነዋል። ልክ ከጦርነቱ በኋላ ሂደን ግራና ቀኝ መንገዱ ረግፈዋል። በጣም የሚያሳዝን የሚዘገንን ልብ የሚያቆስል እነዚህን ሰዎች ብታገኛቸው ሲኦል ውስጥ የምትከታቸው እንጂ ያንን ጥፋት አጥፍተው እንደ ሰው ሲራመዱ ልታያቸው የማትችል ሁኔታ ነው ያየሁት። እኔ ፐርሰናሊ በጣም ነው የተናደድኩት። የሆነ ሆኖ ፕሪቶሪያ ስምምነት ወደ መሸነፋቸው አቅጣጫ እየሄዱ እያሉ እሺ ብለው ነው መጥተው ፕሪቶሪያ ሂደው የተፈራረሙት። ስምምነቱ ስታነበው በጣም ጥሩ ነው። የሚወጣው ነገር የለውም። የሚያግባባ ነው። ሁለት ተቃራኒ ጦርነት ውስጥ የነበሩ ወገኖች ወደ አንድ መጥተው ያንን ስምምነት ፈጥረው በሰላም ለመቀጠል ለረጅም እኮ ነው የተፈራረሙት እኮ። ጥሩ ነበረ እና በደስታ ነበር የተቀበልነው ሁላችንም። ኋላ ግን ምንድነው የሆነው? ይሄ የፌዴራል መንግስት እኔም የሚወቅሰው አንቀጽ 10 በፕሪቶሪያው ስምምነት ምንድን ነው የሚለው? አካታች የሆነ ጊዜያዊ አስተዳደር ይመሰረታል ነው የሚለው አንቀጽ 10.1። አካታች ማለት ምን ማለት ነው? ቲፒኤልኤፍ ብቻ ማለት አይደለም። ሌሎች ተጻራሪ ኃይሎች፣ ተቃዋሚ ኃይሎች የነበሩ ተፎካካሪ ፓርቲዎች የነበሩ እነሱን ጨምረ የሀገር ሽማግሌም የሃይማኖት መሪዎችም የምናምኑን ጨምረ ካውንስል ፈጥረ በእነሱ አማካኝነት ጊዜያዊ አስተዳደር መፍጠር ነበር ስምምነቱ። ራሱ መንግስትም የዛ አካል መሆን ነበረበት። ይቅርና እኛ ራሱ መንግስትንም የስምምነቱ አካል የጊዜያዊ አስተዳደሩ አካል ሳያደርግ ያ ሁሉ ፍጅት የፈጠረው እስካሁንም እየፈጠረ ላለው የቲፒኤልኤፍ አመራር ጠቅልለው ሰጡት። ለብቻው እንደፈለጋት
እንደፈለገው አደረጋት ትግራይን። ስህተቱ እዛ ላይ ነው። ይሄ መታረም ነበረበት። እንዲታረምም ደጋግመን አመልክተን ነበረ፣ ግን የሚሰማን ወገን አላገኘንም። ስለዚህ ከዛ በኋላ የተፈጠረው ችግር ያው እስካሁን ድረስ እየተንዛዛ መጥተዋል። አሁንም እንደምንሰማው ለጦርነት እየተዘጋጀን ነው። የፈለገው ኃይል አያንበረክከንም፣ እናሸንፋለን፣ አይዞህ እያሉ ለወጣቱ ከየቀበሌው ወጣቶች በግድ ከየቤተሰቡ ከእያንዳንዱ ቤተሰብ 1-2 ወጣት እንዲያወጣ ሀብት ያለው 2 ዶሮ ያለው 1 ዶሮ፣ 2 በግ ያለው 1 በግ፣ 2 የሆነ ነገር ግማሹን ሀብቱን እንዲያዋጣ ለጦርነት እያደረጉ ነው ያሉት። ከዛ በላይ ኢትዮጵያን እንድትፈርስ ከታሪካዊ ጠላቶቻችን ከነ ግብጽ ጋር ሆነው የሚሰሩ እንደ ሻዕቢያ አይነቶቹ እየተባበሩ ጽምዶ የሚል ትብብር ፈጥረው ለጦርነት እየተዘጋጁ ነው ያሉት። ስለዚህ ይሄ ሁሉ ችግር ያ ፕሪቶሪያ ስምምነት አንቀጽ 10 በአግባቡ በጠቅላላው ተግባር ላይ ስላልዋለ ነው። አንዱ ትልቁ ለዛ ለፕሪቶሪያ ስምምነት ተግባር ላይ አለመዋል ዋናው ተጠያቂው የህወሓት አመራር ነው። የፌዴራል መንግስትም የሚገባው ነገር አላደረገም። ስለዚህ አሁን እንኳን ከስምምነቱ አናምንበትም፣ እናፈርሰዋለን፣ አንቀበልም እያሉ ናቸው። ስለዚህ ይህ መንግስት ከሌሎች ኃይሎች ጋር ሆኖ ተግባራዊ የሚሆንበት ፕሪቶሪያው ስምምነት ተግባራዊ የሚሆንበትና ሰላም የሚሰፍንበት መንገድ መፈለግ ይኖርበታል እላለሁ። በጣም ጥሩ። ይህን ካለን ዘንዳ እንግዲህ በተለይ ከጽምዶ ጋር ተያይዞም ላነሳው አስቤ የነበረው ጥያቄ እርስዎም እንግዲህ ስላነሱት፣ በእርግጥ በመርህ ደረጃ እንደዛ ማድረግ ይቻላል አይቻልም ይታወቃል እንደማይቻል። ነገር ግን የቡድኑ አምባገነናዊ አስተሳሰብና ማንነት የገለጸ ተግባራት እየፈጸመ እንዳለ ይታያል። በነገራችን ላይ የቲፒኤልኤፍ ከፍተኛ አመራሮች እዚህ ፌዴራል መንግስት የነበሩ ናቸው አብዛኞቹ ማለት ነው። እዚህ ያሉ እነሱ ማድረግ አይደለም ሌላ ሰው ሊያደርግባቸው እነሱ እንኳን እንዲያደርጉት የማይፈልጉትን ነገር ራሳቸው ያወጡትን ህገ መንግስት በአንጻሩ ጸረ ህገ መንግስት እንቅስቃሴዎችን እንዲደረጉ የሚፈቅዱ አካላት ሆነው የተገኙበት ሂደት አለ በዚህ ሰዓት ማለት ነው። ስለዚህ ከዚህ ጋር ተያይዞ ህዝቡ እንግዲህ መውሰድ ያለበት ሁናቴ እንዲወስድ በዚህ አጋጣሚ መልእክታችን እናስተላልፋለን። ግን ከዚህ ጋር ተያይዞ አሁን እሺ ምንድን ነው የትግራይ ህዝብ ምን እስኪሆን ነው የሚጠብቀው? ይሄ ቡድን መቼ ነው በቃኝ የሚለው? ለምሳሌ ከዚህ በኋላ በቃኝ የትግራይ ህዝብ እንዲሞትም ወደ ጦርነትም እንዲገባ አልፈልግም የሚለው መቼ ሊሆን ይችላል ብሎ ያስባሉ ዶክተር? ይህ ጥያቄ ሰፋ አድርገው ማየቱ ጥሩ ይመስለኛል ቴዲ። የትግራይ ህዝብ የነዚህ አፋኝ ጨቋኝ ስርዓት መቃወም ከጀመረ ቆይቷል፣ ሰንብተዋል፣ ብዙ ጊዜ አሳልፏል። ከ10 ዓመት በፊት በለው ከ15 ዓመት በፊት ይህን አዲስ አበባ ላይ ስልጣን እያሉ የኢህአዴግ አመራሮች ሆነው እነመለስ ኋላም እነ አቶ ኃይለማርያም ሲቃወማቸው ነበረ። ቲፒኤልኤፍን ሲቃወም ነበረ። በተንቤን፣ በነበለት፣ በሸራሮ፣ በእግር ሐሬባ እንደርታ፣ በራያ፣ በአጽቢ በእነዚህ ከተሞች ሰላማዊ ሰልፍ አድርገዋል። ባንዲራ የኢትዮጵያ ባንዲራ ይዞ የወጣ ያስተዳደር ይሁን የመሬት ይሁን የኢኮኖሚ ኑሮው ይሁን ጠቅላላ የቲፒኤልኤፍ አስተዳደር አንፈልግም ብሎ ሰላማዊ ሰልፍ አድርገዋል። ግን ምንድነው የሆነው? አንዴ እዚህ ይወጣል፣ ሂደው በፖሊስ በካድሬዎቻቸው ይጨፈጭፉታል። አድማ መሪዎች ናችሁ ብለው ከዛ ውስጥ የተወሰኑ ሰዎች ነቃ ነቃ ያሉትን አውጥተው እስር ቤት ወይም ያባሯቸዋል ወይም ይገድሏቸዋል። እንደዚህ የሆነ ትረንዱ ይሄ ነበር። ይሄ የህዝቡን የትግል ስሜት እየመታው መጣ፣ እያዳከመው መጣ። እነዚህ ቂመኞች ናቸው። ደግሞ ቂመኞች ስለሆኑ
ይሄ ሰውዬ ባለፈው ጊዜ እንደዚህ ተቃውሞናል፣ እንደዚህ ሰልፍ ወጥቷል፣ እንደዚህ እያሉ ድራሹን ነው የሚያጠፉት። እሱን ብቻ አይደለም ቤተሰቡንም ጭምር ነው የሚጎዱት። ከዚህ የተነሳ ሰው ደጋፊ ስላጣ፣ አይዞህ የሚለው ስላጣ፣ የሚያስተባብረው ስላጣ ሞራሉ እየደከመ መጥቷል። በእርግጥ አይዞህ የሚሉ ድርጅቶች ከተፈጠሩ ባንዴ ነው ተከታትለው የሚያጠፋቸው። ማንም ድርጅት የለም አሁን ትግራይ ውስጥ በራሱ ችሎ የህወሓት አመራርን የሚደራደር የለም። ውሸት ነው፣ የውሸት ናቸው እዛ የሚንቀሳቀሱ የውሸት ነው። ምክንያቱም ወዲያው ነው የሚበትናቸው። ከውስጥ ጠላት ይፈጥርባቸዋል፣ ከላይም ይመታቸዋል። ስለዚህ አንድ እንትን አለ፣ አባባል አላቸው፣ ያለ ህወሓት መስመር ሌላ የጥፋት መስመር ነው የሚል። ስለዚህ ህወሓትን መከተል ብቻ ነው። ህወሓትን የማትከተል ከሆነ ሌላ መስመር የምትከተል ከሆነ የጥፋት መስመር ነው እየተከተልክ ያለ ተብለ እንድትጠፋ ይፈረድብሃል። ስለዚህ ፖለቲካ ኃይሎችም ተፈጥረው ህዝቡን ሊያስተባብሩ አልቻሉም። ህዝቡም በራሱ ተደራጅቶ ለመንቀሳቀስ አቅም አጣ። ስለዚህ በህዝብ የምንፈርድበት ምክንያት የለም። ግን ህዝቡ ለለውጥ ከማንም ጊዜ በላይ የተዘጋጀ ነው። ለለውጥ ሁልጊዜ ዝግጁ ነው። ዝግጁነቱ በማስረጃ ላስረዳ። ዶክተር አብይ ስልጣን እንደያዙ መጀመሪያ መቀሌ ሄደው ነበር። እንዴት ነበር የተቀበላቸው? አበባ እየዘረጋ ነጭ ልብስ ለብሶ እዛ መድረክ ነበርኩ በነገራችን ላይ። በጣም ጥሩ ታንኪዩ፣ ይህንን አብራራልኛ። ስለዚህ ህዝቡ እንግዲህ ለውጥ መጣ ብሎ ነው፣ ለውጥ ያመጣልናል ተስፋ አድርጎ ነው ለለውጥ ምን ያህል ዝግጁ እንደሆነ ያሳየበት ነገር ነበረ። ያንን ኢምቦልደን እንደማድረግ ያንን መንከባከብና ያንን ኮስኩሶ ማደግ ይቻል ነበረ፣ ግን አላደረግነው። ቲፒኤልኤፍ እንደገና ሰርጎ ገብቶ ያንን ነገር አኮላሽው። በነገራችን ላይ ያኔ በዛ መድረክ ላይ እውነት ለመናገር የትግራይ ህዝብ በጣም በገፍ ነው የወጣው። በጣም በርካታ ቁጥር ያለው እኔ ያኔ ሌላ ቴሌቪዥን ጣቢያ ነው የነበርኩት። እውነት ለመናገር ህዝቡ ለክቡር ጠቅላይ ሚኒስትሩ የሰጠው ክብር ከሚገባው በላይ ከቃል በላይ የሆነ ነገር እንደነበረ አስታውሳለሁ። ኢቭን እሳቸውም ለህዝቡ ክብር ሲሉ ከኤርፖርት ወጥቶ እንግዲህ ብዙ ጊዜ የሚታወቀው በመኪና እንትን መውጣት ነበረ፣ ሌሎች ቦታ የሚታወቀው ወይ ሌሎች አመራሮች የምናውቀው። እሳቸው ግን ረጅም እንግዲህ የኩያ መውጫ ያውቁታል አይደለም፣ እስከዛ ድረስ በእግራቸው ከህዝቡ ጋር የሄዱበት ሂደት ነበረና በጣም እጅግ የማይረሳም ፎርገተብል የሆነ ጊዜ እንደነበረ አስታውሳለሁ። እንደው ይሄ ካልን ዘንዳ ዶክተር ምናልባት ሰዓታችንም እያለቀ ስለሆነ እንግዲህ የትግራይ ህዝብ ችግር የትግራይ ብቻ አይደለም፣ እንደ ሀገር ያሉብንን ችግሮች በሀገራዊ ምክክር ኮሚሽን መንገድ በኩል ችግሮቻችን ተመካክረን እንፍታ የሚል እንቅስቃሴዎች ከተጀመሩ ቆይተዋል። እንግዲህ አመታትም ተቆጥረዋል። አሁን ላይ በርከት ያሉ ስራዎች የተሰሩ ናቸው። እውነት ለመናገር በጣም ተስፋ ሰጪ የሆኑ እንግዲህ በጣም የማይደፈሩ ቦታዎችም እንግዲህ ይህ ምክክር ኮሚሽን እየሄደ ሀሳቦችን አጀንዳዎችን የማሰባሰብ ስራዎች እየሰራ ነው። የዚህ ማሳያ የሆነው እንግዲህ ወደ 21 መድረኮች ነው እንግዲህ ካሁን ቀደም ባለኝ መረጃ በትግራይ ክልል ወይ ትግራይ ክልል የተመለከቱ ጉዳዮች ወይ አጀንዳ የማሰባሰብ ስራዎች ለመስራት እንቅስቃሴ የተደረገው። አሁን ደግሞ በቅርቡ በአዲስ አበባ የትግራይ ተወላጆች የሆኑ በተለያዩ የሀገሪቱ አካባቢዎች የሚገኙ ኢንክሉዲንግ ያው ትግራይ አካባቢ ያሉ እዚሁ አዲስ አበባ መጥተው አጀንዳ እንዲሰጡ የማድረግ ስራ ተሰርቷል። በዚህ አጀንዳ የማሰባሰብ ስራ እውነት ለመናገር አቴንድ አድርጌ ስለነበረ አንዳንዶቹ አሁን ለትግራይ ህዝብ እቆረቆራለሁ ለትግራይ ህዝብ አስባለሁ ብሎ የሚለው ቡድን ሊያነሳቸው የሚችሉ ሀሳቦች አይደለም ሊያስባቸው እንኳን አይችሉም። እውነት ለመናገር ማለት እንዲህ ማለ እንዲህ ብሎ አሁን እሱ ቢያውቀውና ይሄን ጉዳይ ቢረዳ ሌላ ፖለቲካ ፍጆታ ይጠቀምበታል የሚል እሳቤ ያለ እውነት ለመናገር ማለት ምክንያቱም አንዳንዶቹ በጣም ወጣ ያሉ ሀሳቦች ስለሆኑ ማለት ግን እንደዛም ሆኖ የምክክር ኮሚሽኑ ስርዓቱን በጠበቀ መልኩ አጀንዳውን የማሰባሰብና የቅብብል ስራዎችን የከወነበት ሂደት ነበረ። እንዲመልሱልኝ የፈለግኩት ዶክተር ይሄ የሀገራዊ ምክክር ኮሚሽን የጀመራቸው ስራዎችን እውን በማድረጉ የትግራይ ህዝብ ችግሮች የሚፈቱበት እድል ምን ያህል ነው ብሎ ያስባሉ? እንደ አንድ የትግራይ አካባቢ ከሚንቀሳቀሱ ፖለቲካ ፓርቲዎች። በጣም ጥሩ። እንግዲህ ያለብን ችግር በምክክር ነው የሚፈታው ባጭሩ። ሀገራዊ የምክክር ኮሚሽን ሲመሰረትም ከደጋፊዎች አንዱ ነበርኩኝ። ምክንያቱም በጦርነት የሚፈታ ነገር የለም። ጦርነት ትገድላለህ፣ ትሞታለህ፣ አለቀ። ከዛ ታፈርሳለህ፣ ታወድማለህ። ከዛ ውጭ የሚያመጣው ለውጥ የለም። ምናልባት አምባገነኖች ሊፈጠሩም ይችላሉ።
ከጦርነት በኋላ። ይሄ ነው ጦርነት የሚያመጣው። በውይይት በምክክር በሀሳብ ደካማውን ጥለህ ጠንካራውን ሀሳብ በመሰብሰብ ግን የሀገር የህዝብ ህልውና ማስጠበቅና ማደግ ይቻላል። ያደጉ ሀገሮች በውይይት በምክክር ስለሚመሩ ነው፣ ስለሚጓዙ ነው። ስለዚህ የሀገራዊ ምክክሩ የያዘው አቅጣጫ የሚደገፍና መፍትሄም የሚያመጣ ነው። በእርግጥ ብዙ የሚያከራክሩ ጉዳዮች አሉ። ይቅርና በአንድ ሀገር በአንድ ቤተሰብም ልዩነት አለ። አንዱ ደፋር ነው፣ አንዱ ፈሪ ነው፣ አንዱ ወፍራም ነው፣ አንዱ ቀጭን ነው፣ አንዱ ጥሩ ሀሳብ ያመጣል፣ አንዱ አፍራሽ ሀሳብ ያመጣል። በቤተሰብ እንኳን በሀገር ደግሞ ያ ሁሉ ስታባዛው ይሄ ቁጭ ብለህ በመመካከር ለሀገር የሚበጀውን መርጠህ በማውጣት የሀሳብ ልዕልና የሀሳብ ትልቅነትን ትኩረት በማድረግ እሱን በማሰባሰብ ናቸው የሀገራችን ችግሮች የሚፈቱ። ብዙ ችግሮች ነበሩ። እንግዲህ ችግሮቻችን ብናወራቸው ወደ ኋላ ተመልሰን መዓት ብዙ ናቸው። ግን ጊዜ ማባከን ነው የሚሆነው፣ ወይም ዛሬን መሻማት ስለሚሆን ወደ ዛሬው እናተኩርና አጀንዳዎች አሁን ተሰብስበዋል። አሁን በእኛ ድርጅት አማካኝነት እንኳን የቀረቡት ስለ ህገ መንግስት ሪቪው ማድረግ ከህገ መንግስት ጋር ተያይዞ የሚታዩ ብዙ ነገሮች አሉ። ስለ ስርዓት፣ ስለ ፌዴሬሽን፣ ስለ መሬት አያያዝ፣ ስለ በህገ መንግስቱ ዙሪያ የሚታዩ ነገር፣ ስለ ታሪክ ግንዛቤ። አሁን ይሄ ቀላል ርዕስ ይመስላል። የታሪክ ግንዛቤ ህዝቡን እያጋጨ እንዳለ ሰዎች የተለያየ ታሪክ እየመዘዙ እንዲጋጭ የሚያደርጉበት ሁኔታ አለ። አሁን አዳዲስ ተፈጥረዋል። አሁን በትግራይ ያለው የታሪክ ፈጠራ ብነግረህ በጣም ነው የሚገርምህ። ትግራይ የኢትዮጵያ አካል ሆነ አታውቅም ይለዋል አንዳንዶቹ ብቅ ብለው። ከየት አመጣኸው? ከየትኛው ታሪካዊ መዝገብ ነው ይሄን የምትለው ብለህ አጥብቀህ ብትይዛቸው መልስ የላቸውም። ህዝቡን ግን ያልበሰለ አመለካከት ያለውን ሊያወናብዱት መዓት ነገሮች የሚፈርኩ አሉ እንጂ ትግራይ የኢትዮጵያ መሰረት ነው። አጼ ዮሐንስ የአጼ ዮሐንስ ንግግሮች ብትሰማ ሁሉ ኢትዮጵያ እናትህ ነች፣ እህትህ ነች፣ ልጅህ ነች፣ ዘውድህ ነች፣ መቃብርህ ነች ብለው ሰሀጢ ሲወርዱ የተናገሩት እንኳን አይገባቸውም። አጼ ዮሐንስ ደግሞ ከነ አጼ አምደጼን የተያዘ የዘር ሀረግ አላቸው። ኢትዮጵያዊነታቸውን ከዚህ ተነስተው ነው እሳቸው እንደዚህ እኛ ሌላው ህዝብ እንደዚህ የተሳሰረ ነው የኢትዮጵያ ህዝብ ለማለት ነው። አለማንበብ ነው እንጂ የፕሮፌሰር መርዕድ ወልደአረጋይ የህዝብ ንቅናቄ በኢትዮጵያ ብለው የጻፉት ቢያነቡ ትግራይ ድሬዳዋ ሂደህ ታገኘዋለህ፣ ትግራይ ቤንሻንጉል ሂደህ ታገኘዋለህ፣ ትግራይ ወላይታ ሂደህ ታገኘዋለህ። ያ ህዝብም እንደዚሁ ማለት የተሰወጣጠረ ነው እና ያንን አለማወቅ ምን ያክል ሰውን እንዲለያይ የመለያ ምክንያት እያደረጉት እንዳሉ ታያለ። ስለዚህ ይሄ ምክክር ሌሎች አጀንዳዎችም ጨምረናል። ይሄ ባጭሩ ለመንገር ነው። ይሄ ምክክር የሚለያዩንን ነገሮች አንጥሮ አውጥቶ የሚያሰባስቡን ነገሮችንም አጉልቶ በማውጣት በዛ ላይ መሰረት ያደረገ አንድነታችንን የሚያጠናክር ያሉንን ችግሮች ነቅሰን አውጥተን መፍትሄያቸውም በበሰለ መንገድ በውይይት በዳበረ አስተሳሰብ የምንፈታባቸው መንገድ የሚፈታ አካሄድ ስለሆነ የውይይት መድረኩ በጣም ነው የደገፍነው። የጋራ የውይይት ኮሚሽንም እስካሁን ላደረጋቸው ጥረት እግረ መንገዴ ለማመስገን እወዳለሁ። ጥሩ ስራ እየሰሩ ናቸው። አሁን አስቸጋሪዎቹ አጀንዳዎች ተሰብስበዋል። እነዚህ አጀንዳዎች ተወያይተን የበሰለ ሀሳብ ይዘን መፍትሄ የምናገኝበት መንገድ ተይዘዋል ብዬ አምናለሁ። አንጋፋው ፖለቲከኛ ዶክተር አረጋዊ በርሄ እንግዲህ በስለ ሀገር ዝግጅት ተገኝተው
ጠለቅ ያለውን በተለይ ሀገራዊ የወቅታዊ ጉዳዮችን እንድንዳስስ እዚህ ስቱዲዮ ተገኝተው ለሰጡ ማብራሪያ እጅግ አድርጌ ነው የማመሰግነው። ከዚህ በላይ ባወራን ደስ ባለኝ፣ ግን ደግሞ ሰዓት አለቅብና እዚህ እንድናቆም ተገድናል። ዶክተር ለነበሩት ቆይታ እጅግ አድርጌ ነው የማመሰግነው። እኔም በጣም አመሰግናለሁ ቴዲ። በዚህ ስለ ሀገር መድረክ መጥቼ መውራቴ ያለኝን ሀገራዊ ስሜት የሚቀሰቅስብኝ ስለሆነ ስለጋበዝከኝ እጅግ አድርጌ አመሰግናለሁ። አድማጮችንም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ለዛሬ የያዝነው የስለ ሀገር ዝግጅት የተመለከታችሁትን ይመስል ነበር። በመስተንግዶው ሁኔ ቴዎድሮስ አለማየሁ እንዲሁም ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ማለት ነው ለነበራችሁ ቆይታ እጅግ አድርጌ አመሰግናለሁ። በያላችሁበት